ዛሬ እንግዲህ ሀይሚዬ ካለችበት ቦታ ሆና በጣም በሚያሳዝን ልብ በሚነካ መልኩ ለብሩኬና ለኦዲየንስ 27 ደቂቃ ሙሉ በእንባ እየታጠበች መልእክት አስተላልፋለች። እውነት ለመናገር በጣም ነው ልቤ የተሰበረው። የሄደችበት ሀገር እንደጠበቀችው ሳይሆን ያገኘችው እንደውም በተፈጠረው ነገር ትልቅ ጸጸት ውስጥ ነው የገባችሁኝና ሀይሚዬ ለማልቀሷ ብቸኝነት እንዲሰማት ሰው እንደሌላት አይነት ስሜት እንዲሰማት እንደዚሁም ደግሞ ፍቅሯን ብሩኬን ጥላ ለመሄዷ ሳትፈልግ ከሀገሯ ለመውጣቷ ብዙ ሰዎች ምክንያት ናቸው። ገባችሁ አይደለ? እዚህ ጋር እንባ ጎርፍ ቢሆን ዛሬ ሀይሚ ያለቀሰችው እንባ ጥርግርግ አድርጎ እናንተን ነበር የሚወስደውኝና በመጀመሪያ ማለት የምፈልገው ሀይሚዬ የኔ ጠንካራ እንድጠነክሬ እንጂ እንደዚህ ከፍቶች ሆድ ብሶች ሰው የለኝም ብለሽ እንዲሰማሽ አንፈልግም፣ ሁላችንም ቢሆን ማለት ነውና ብሩኬም እርግጠኛ ነኝ ይሄን ቪዲዮ ሲያይ አንቺ ወዳለሽበት እንደሚመጣና ሀዘንሽን የተከፋሽን ግፌት እንደሚካፈልሽ እዚህ ጋር 4-5 በጣም በተደጋጋሚ ብሩኬን በጣም እንደምትወደው እንደምታፈቅረው መሄድም የፈለገችው ከሀገሯ ፈልጋ ሳይሆን ግዴታ ስለሆነባት ሶ እዚህ ጋር ምን ነው የሚያስመለክተው ብሩኬ የሆነ ሰው ሶሪ ሀይሚ የሆነ ሰው ስለመከራት ነው እንጂ ሄደችው ከልቧ ፈልገው አይደለም። ገባችሁ አይደለ? እዚህ ጋር እሷ መጣ እያሳሰባት ያለው ብሩኬን ገፍቼው መጣው፣ ብሩኬን አስከፋውት፣ ብሩኬ ፊቱ እያዘነ አፈቅርሻለሁ እያለ ረግጬው መጣው የሚለው ነገር ነው የሚያሳስባት። ገባችሁ አይደለ? እና ደግሞ ደጋግማ እየተናገረች የነበረው ከሀገር ስትወጣ ፈልገው አይደለም። በቃ ከሀገር መውጣትም ፈልገውም አስበውም አልነበረም። እንደዚህ በድንገት ብድግ ብላ እንደወጣች ነው የተናገረችኝ። በመጀመሪያ ልል የምችለው ሀይሚዬ ሰው እንደሌለው ሰው እንዲሰማሽ እንደዚሁም ደግሞ አገርሽን የምትወዱን ሰው ፍቅርሽን ቤተሰቦችሽን ጥሎ ያስኬደሽ የሆነ ሰንበዲ ስለመከረሽና ስለመከረሽ። ምክንያቱም አንቺ እንደዚህ አታደርጊም። በጣም ስማርት ነሽ። የወደፊትሽን ጠንቅቀሽ የምታቂ ሰው ነሽ። ገባሽ አይደለም? እና እየተናገረች ነበር ቤተሰብ ሶ ከዛ ስመጣ ስትሄድ ከዚህ ስትሄድ ምንም አልመሰላትም ነበር። ልክ እዛ ስትገባ በጣም ትልቅ ጸጸት ውስጥ ነው የገባችው። ብሩኬንም ይቅርታ ጠይቃለች። ኦዲየንስንም ካጠገቧ እንድንሆን ሶ እየከፋት ስለሆነ አፕሪሼት እንድናረጋት እንድናበረታታት ምናልባትም ከ4 አመት ውስጥ አንድ ቀን አስደስቻችሁ ይሆናል። በዛች ቀን ለዛች ቀን ብላችሁ ከጎን ሁሉ እያለች እየተማጸነች ነበር። ሀይሚ በእንደዚህ ሁኔታ ልቧ ተሰብሮ ከፍቷት ብቸኝነት ተሰምቷት የሆነ ግራ ግብት ያለ ህይወት ውስጥ ገብታ አይቼ አላቅም። ገባችሁ አይደል? ለዛም ነው እኔ ከልብ ያዘንኩትኝና ሀይሚዬ እዚህ ጋር ብሩኬም ቢሆን ማለት ነው ከዚህ በኋላ የኔና የሱ ፍቅር ምናልባት ላይመለስልኝ ይችላል፣ እንደ ድሮ ላይሆንልኝ ይችላል እያለች ነበር። ብሩኬን ስላስከፋውትኝ ረግጬው ስለመጣውኝ እና እሱ እየለመነ እንደሚያፈቅረኝ እየነገረ ትቼው ስለመጣው ብቻ ሶ ብሩኬ ምናልባት ሊቀይርብኝ ይችላል። እኔ ግን በጣም ነው የምወደው ወደፊትም ከዚህ በፊትም እንደ ብሩክ የወደድኩ ሰው የለም፣ ወደፊትም የምወደው የለም እያለች ለብሩኬም በዛው ፍቅሯን እየገለጸች ነበረ። ፍቅሯን ስትናገር ራሱ ዝም ብላ እንዳይመስላችሁ በእንባ እየታጠበች ነው። ቤተሰብ እውነተኛ ፍቅር እንደዚህ ነው። በነገራችን ላይ ሰው ካጠገባችሁ በፍቅር ውስጥ ሆናችሁ የሆነ ሰንበዲ መጥቶ ሀይ ሲላችሁ ለጊዜው ሊመስላችሁ ይችላል። ለጊዜው ያ ነገር እውነት ነው፣ ይሄ ነገር እኔን እየጎዳኝ ነው ብላችሁ ልታስቡት ይችላሉ። ግን የምሬን ነው የምላችሁ በፍቅር በባልና ሚስት በሚፋቀሩ መካከል ማንም ሰው ገብቶ የሆነ ነገር ቢል ምናልባት እናንተን የጠቀማችሁ መስሎ ሰው እናንተን እየጎዳችሁ ነው። እዚህ ጋር ደግሞ ሀይሚ ምስክር ናት። ገባችሁ አይደለ? እዚህ ጋር የባይታወርነት ስሜት እየተሰማት ነው ገና ከመሄዷ። ገና ትናንትና ነው ሄደችው። እንግዲህ ዛሬ ነው እንደዚህ በእንባ እየታጠበች የመጣችው እና እኔ ለሀይሚዬ መልእክት ማስቀመጥ እፈልጋለሁ። ሀይሚዬ በመጀመሪያ ደረጃ ማለት ነው የሰው ልጅ ሳይሞት ሳይላይ ስላችሁ በሞት ሳይላይ ለምንድን ነው የዚህን ያህል ደረጃ የምታለቅሹ? ለምን ማለት የምትገናኙ ሰዎች ናችሁ። እዚህ ጋር ብሩኬም እየወደደሽ አንቺም እየወደድሽው እያፈቀርሽው ተለያይታችሁ የምትቀራሩ ሰዎች አይደላችሁ። ብሩኬም ደግሞ ይህን ቪዲዮ ተመልክቶ ዝም ብሎ ይቀመጣል ብዬ አላስብም። ምክንያቱም ዛሬ ነገ ሳይል ብድግ ብሎ ሄዶ አንቺ ጋር ከጎንሽ እንደሚሆን እጆችን እንደሚጨብጥ ፍቅርሽንም ሰው እያሳሰበሽ ነበረ። ምናልባት እንደ ድሮ ላይ ሆንልኝ ይችላል፣ ላንመለስ እንችላለን፣ ፈጣሪ ነው የሚያውቀው ያለች ነበር እና ያን ነገር እውን እንደሚያረግልሽ ብሩኬ አልጠራጠርም። ምክንያቱም ብሩኬ ቆራጥና የተግባር ሰው ነው። ዛሬ ላይ ትናንትና ስትሄጂ ምናልባት ዝም ያለው አንቺን እንዴት ነው ለማስቀረት ያልሞከረበት መንገድ ሰው በራስሽ እንድትወስኝ ሌላ ሰዎች ሆያ ሆይ የሚሉ ሰዎች እንደማይጠቅሟችሁ ያን ነገር እንድታይበትኝ ፍላጎትሽ ገሞ ከሆነ ያ ነገር እንዲሟላ ስለፈለገ ነው። ገባሽ አይደለም? ብዙ ሰዎችን ታዘብኩ። ብቸኝነት ተሰማኝ አላ አይደለ? ስደት ላይ በተለይ ያላችሁ ሰዎች ይሄ ስሜት ይገባችኋል። ብቸኝነት ሲሰማችሁ ምንም አይነት ሰው ሞልቶ
በዙሪያችሁ ሰው የሌለ ሲመስላችሁ ምን አይነት ስሜት ነው የሚሰጣችሁና ሀይሚ እዛ ስሜት ውስጥ ናት አሁን ላይ ማለት ነው። እና ብሩክ የሚተውሽ ለበጎ ነው። ሰው ይሄን ነገር ካየሽበት ነገ ላይ ማንም ሰው መጥቶ በህይወትሽ ላይ መወሰን አይችልም። ምንም አይነት ሰው ምንም ነገር ቢልሽ ትማሪበታለሽ እንጂ እንደዚህ ተማረሽ ማልቀስ የለብሽም። ራሽን ጠብቂ፣ ተንከባከቢ። ሰው ደግሞ በስደት ላይ ስትሆኑ ማንም ሰው ዞር ብሎ ያያችሁም። ሁሉም ሰው ለራሱ ነው የሚሮጠው። የራሱ የሚፈልጋቸውን ነገር ነው ሊያረግ የሚችለው። ሀይሚዬ ይሄንን ነገር መልመድ መቻል አለብሽ። እንደ ኢትዮጵያ አይደለም። በነገራችን ላይ ስደት ብዙ ነገር ጥንካሬን ያስተምራችኋል። ብቸኝነትን በደንብ እንድትለማመዱት እንድትማሩበት ያረጋችኋል። ግን ደግሞ አንቺ ምናልባት እስከ ነገ ነው እርግጠኛውን የምነግራችሁ። ነገ ብሩኬ ሀይሚ ጋር ሄዶ ሀይሚን ወደ ሀገሯ ይዟት ይመጣል ብዬ ነው ተስፋ ማረገው። ሰው እሱ እንኳን ባይመጣ አንቺ ራሱ መመለስ ትችያለሽ። አሁንም ፍቅርሽን ማዳን ትችያለሽ። ብሩኬ ጋር መሆን ትችያለሽ። መቼም ተለያይታችሁ ማትለያዩ ሰዎች ናችሁ። ገባሽ አይደለ? ከዚህ በፊት ሀይሚ ከመሄዷ በፊት በጣም ብዙ ሰዎች ነበሩ አይደለ? ብሩኬንም ሲተቹት የነበሩት። ሀይሚዬ ዛሬ ተጸጽታ ጸጸት ውስጥ ገብታ ብሩኬን በብዙ ነገር ነው ይቅርታ የጠየቀችው። አንደኛ ምናልባት አላከበርኩ ይሆናል በሴቶቹ ብዙ ተናግሬ ያለው ግን ስለምወድ ስለማፈቅር ነው ካንተ ጋር መሆን ስለምፈልግ ማንም ሴት አንተን እንድታይብኝ ስለማትፈልግ ነው። ብዙ በቃ የውስጧን እንደዚህ አውጣ እንድትናገር ያደረጋት ያው ራቅ ብላ ስለመጣች ነው። አንዳንድ ጊዜ የሰው ልጅ ካልሄደና ካልሞት አይመሰገንም የሚባልበት አጋጣሚ ያለ አይደለ? ሀይሚያውን ብዙ ጥፋቶቿን ይሄ አጥፍታለች ምናምን አይደለም፣ ግን ደግሞ ሰው የሆነ ሆያ ሆዬ ሲል አለ አይደለ? ይመስላችኋል ጊዜው ያን ነገር እንዴት ነው ክሊን አድርጋ አይተዋለች፣ በደንብ አይተዋለች። ልክ መነጽር አድርጋችሁ እንደምትመለከቱት ያህል ማለት ነው። እኛና ሀይሚ በእንደዛ ወይ ተመልክተዋለች ብዬ አስባለሁኝ። ብሩኬም ደግሞ እንደሚወዳት ቲክቶክ ላይ ስቶሪ ላይ በጣም ብዙ ነገሮችን ፖስት እያደረገ ነው። ብሩኬ ራሱ ከሀይሚ መለየቱ እንዴት እንደሰበረው እንዴት እንደጎዳው ማለት ስትሄድ ምናልባት ያላዘነው ያላለቀሰው ያልተከዘው ሰው ተክዟል። ግን ደግሞ ወንድ ልጅ ስለሆነ ነው። ወንድ ልጅ ተደብቆ እንጂ ፊት ለፊት አያለቅስም እንደ ሴት። ገባችሁ አይደለ? እና ደግሞ እኛ ኦዲየንስሽ አንቺንም ብሩኬንም አንድ ላይ ለማስታረቅ አንድ ላይ ለማስማማት ምንም ነገር እናደርጋለን። ገባሽ ሀይሚዬ? የዚህን ያህል መከፋት የለብሽም። ምናልባት የተወሰኑ ኦዲየንሶች አንቺን ለመጣል የሚሞክሩ ሊኖሩ ይችላሉ። ግን ደግሞ በጣም የሚበልጥ ኦዲየንስሽ አንቺን የሚወድሽ አንቺን የሚያከብርሽ ነው። ገባሽ አይደለም? ብሩኬ ደግሞ አንቺን ከፈለገ የትም አያጣሽም ስልሽ ያለችበትን ቦታ መናገር አትፈልግም። ምናልባት ብሩኬ ድንገት ቢመጣስ እያልሽ ነበረ እና መምጣቱን እንደማይቀር ነው። እኛም ደግሞ የተቻለን እናደርጋለን። ብሩኬ ጋር እንደውላለን፣ ብዙ ነገሮችን ለማጣራት እንሞክራለን። እንደዚህ እያለቀስሽ ብቻሽን በሰው ሀገር ላይ እንትናቲ ማትቀጤም። ገባሽ አይደለም? እንግዲህ ብዙ ነገር ነው የተቸገረችው ሀይሚ እንደምታዩትኝ። ካሜራማን እንደሌላት የተናገረችው፣ ሲም ካርድ፣ ዋይፋይ፣ ብዙ ነገሮች ስትሰደዱ ለመጀመሪያ ጊዜ አስባችሁታል? ሀይሚ ከዚህ በፊት ከብሩኬ ጋር ራሱ ወደ ዱባይ ስትሄድ የተቀረጸ ቪዲዮ ወይንም ቲክቶክ ላይ ላይቭ ላይ ገብተው አይታችኋል አይደለ? ሀይሚ በጣም ፈርታ ብሩኬ ላይ ብሩኬ ደግሞ እንቅልፍ ይዞት ሀይሚ ላይ ተኝቶ ምናምን ድግፍግፍ ብሎ ነበር የበረሩትኝ ወደ ዱባይ። እና አሁን ላይ ለመጀመሪያ ጊዜ ብቻዋን ስትበር ያለው ስሜት አስባችሁታል? በጣም ነው የሚያመውኝና ሀይሚዬ እኔና ጠንክሪ፣ እንደዚህ አትሁኝ፣ እንደዚህ አታልቅሺ። በቃ ማልቀስ መፍትሄ አይደለም። አሁንም በህይወት ያለ ሰው ነው። ገባሽ አይደል? መልሳችሁ የምትገናኙ ነው። ምናልባት ጠላት ዳር ይቀራል ማለት አሁን ላይ ምናልባት ብታለቅሽን ብትጎጅበትም ግን የሚጠቅምሽንና የማይጠቅምሽን ሰው ለይተሽ ታቂበታለሽ ብዬ አስባለሁ። ቤተሰቦች ለማን ወዳችኋለሁ። ባባይ